ዛሬ ስለ ኮስት ከርቭ ግራፎቹን አሳያችኋለሁኝ። ከዛ በፊት ለዩቲዩብ ቻናሉ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እንድታደርጉ በዚህ አጋጣሚ ጠይቃችኋለሁ። እንግዲህ ተማሪዎች በተለይ ስለ ኮስት ማለት ነው ግራፍ ማወቅ ከፈለጋችሁ ወይም ደግሞ ፈተና ላይ ማለት ነው በተለያየ አጋጣሚ ሊጠየቁ ይችላሉ እና እነዚህን ግራፍ አንደኛውን ኮስት ከሌላኛው ኮስት መለየት ይጠበቃል። መጀመሪያ ላይ የምናየው እንግዲህ ኮስት እና አውትፑት በዋይ አክሲስ ኮስት አለ፣ በኤክስ አክሲስ ደግሞ አውትፑት ኪው አለ። ስለዚህ መጀመሪያ ላይ የምናየው ቶታል ፊክስድ ኮስት ነው። ቶታል ፊክስድ ኮስት ሆሪዞንታል ነው ማለት ነው። ሁለተኛው ቶታል ቫሪያብል ኮስትን እንመለከታለን። ቶታል ቫሪያብል ኮስት it seems like ሳፕላይ ከርቭ አፕዋርድ ስሎፒንግ ነው ያለው። ስለዚህ የቶታል ቫሪያብል ኮስት ይህን ነው የሚመስለው ማለት ነው። ቶታል ኮስት የቶታል ፊክስድ ኮስት እና የቶታል ቫሪያብል ኮስት ድምር ነው። ስለዚህ የመነሻውን የፊክስድ ኮስትን እና የቫሪያብል ኮስት አማካኝን ወስዶ ይዝና አፕዋርድ ስሎፒንግ ይህን ነው የሚመስለው ማለት ነው። ከቶታል ቫሪያብል ኮስት ስላይትሊ ዲፈረንት ልዩነት እንዳለው በሚገባ መረዳት ይኖርባችኋል ማለት ነው። ሌላው የምናየው አቬሬጅ ፊክስድ ኮስት ነው። አቬሬጅ ፊክስድ ኮስት ኢት ሲምስ ላይክ ቱ ዲማንድ ከርቭ ከዲማንድ ከርቭ ጋር ተመሳሳይነት ያለው ነው የሚሆነው። አቬሬጅ ፊክስድ ኮስት ማለት ቶታል ፊክስድ ኮስት ለኪው ለአውትፑት ተካፍሎ የሚገኘው ማለት ነው። አቬሬጅ ቫሪያብል ኮስት ኤንድ አቬሬጅ ቶታል ኮስት ደግሞ ተመሳሳይነት አላቸው። ግን አቬሬጅ ቶታል ኮስት ከላይ የሆነና ክሮስ ካደረገ በኋላ ወደ ታች ይወርዳል። አቬሬጅ ቫሪያብል ኮስት ከታች ይሆንና አቬሬጅ ቶታል ኮስትን ክሮስ ካደረገ በኋላ ወደ ላይ ይሆናል ማለት ነው። ማርጂናል ኮስትን ስንመለከት ደግሞ እንግዲህ አቬሬጅ ቶታል ኮስት አለ፣ አቬሬጅ ቫሪያብል ኮስት አለ፣ ማርጂናል ኮስት ደግሞ በሁለቱ መካከል ላይ የሚገኝ ነው የሚሆነው። ስለዚህ ግራፎቹን ለመለየት እንድትችሉ እና ጥያቄ ላይ እንዳጋጣሚ ብትጠየቁ የትኛው የቶታል ፊክስድ ኮስት ነው ወይም የቶታል ቫሪያብል ኮስት ነው ወይም የቶታል ኮስት ወይም ደግሞ አቬሬጅ ፊክስድ ኮስት ወይም አቬሬጅ ቶታል ኮስት እና አቬሬጅ ቫሪያብል ኮስት እንዲሁም ማርጂናል ኮስት ግራፍ ምን እንደሚመስል ለማሳየት ነው ዛሬ። ምናልባት ግልጽ ካልሆነላችሁ አስተያየት መስጠት ትችላላችሁ። ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ።